ለማስተር አብነትም አንድ ቃል እናገራለሁ። በዚህ ሌሊት ላይ በኢየሱስ ክርስቶስ መዳን በክርስቶስ ብቻ ነው። ሙስሊም ክርስቶስን አያውቁም። ሙስሊም ስለ ጮሁ አይደለም፣ ኦርቶዶክስ ስለ ጮሁ አይደለም፣ ጴንጤ ስለ ጮሁ ሳይሆን ክርስቶስ ዓላማ በሱ ላይ ካለ ይፈውሰዋል። ቀኑ ካልደረሰ ምንም ነገር አይሆንም። አንድ ነገር ልናገር። አብነት የድሆች አባት አብነት አንድ ነገር ልናገር። ና ሐዋሳ ቅርብ ነው ላንተ። ና በህክምና የምትፈወስ በሽታ አይደለም አንተ ጋር የመጣው። በሽታውን ጠላት ወደ አንተ ያመጣው በህክምና በብር ብዛት የምትፈወስበት አይደለም። ብር ስላለ አካውንት ስለሞላ የምትፈወስበት አይደለም። ጥሩ ህክምና አለበት ውጪ ሀገር ስለሄድክ አይደለም። ብር አላቸው ውጪ ሀገር እየታከሙ የሞቱት ስንቱ አሉ። ብር ኖሯቸው ተርፎ ለሌላ ለድሃ የሚበቃ ብር ኖሯቸው በህክምና በጥሩ ዶክተር ታክሜ እፈወሳለሁ ብሎ ውጪ ሀገር ሄዶ ለተሻለበት ሀገር ብሎ ሄዶ እየታከሙ የሞተ ስንት አለ በዚህ በሽታ። ውጪ ሀገር አትሮጥ በእናትህ። ብር ለድሃ ይሁን። ይሄ ብር ለድሃ ይሁን። ይሄ ብር ለድሆች እንደለመድክ እንደ ልማድህ ማለት ነው። ድሆችን መግባቸው በዚህ ብርክ ተጠቀመው። ከፈለክ ለእግዚአብሔር ቤትም ቁም። ብዙ አገልጋዮች አሉ። እግዚአብሔርን እያገለገሉ ብዙ ነገር ያጡት አሉ። አገልጋዮችንም እይባቸው በዛ ብር። ነቢያቶችንም ደግፋቸው። ወንጌል ይዞ የሚራቡት አሉ። አንተ ግን ና እልሃለሁ አንድ ቃል ልናገር አባዬ የኔ ቆንጆ። እንዲህ ልበልክ እንደዚህ ልበልክ አባ ወደ ሐዋሳ ቅርብ ነው ላንተ። እንደው አዲስ አበባም አትልፋ፣ ሌላ ቦታም አትልፋ። አንተ ያለህ ዱራሜ አይደለህም? አሁን ያለው ሆስፒታል የት እንደሆነ አላውቅም። ሆስፒታል ውስጥ ካለህ ውጣ። ይሄ በሽታ በህክምና የምትፈወስበት አይደለም። ቤትህ ላይ ካለህ ተነስ ከተኛህበት ና ሐዋሳ። ሮብ ከጠዋቱ 3 ሰዓት ላይ ጀምሮ እስከ 8 ሰዓት የሚቆይ ፕሮግራም አለ። ሐዋርያ እስራኤል ዳንሳ ቸርች ላይ ማለት ነው። ድንቁ ኢየሱስ ድንቅ ያደርጋል የምልበት ቤተክርስቲያን ነው። ወንደርፉል ቸርች ላይ ማለት ነው። እግዚአብሔር ታላቅ ነገር እያደረገ ያለበት። ለካንሰር እስራኤል ዳንሳ ልብ ውስጥ መድኃኒት አለ። እግዚአብሔር መድኃኒትን አስቀምጧል። ቻናሉን ከፍተህ አይተህ አታውቅም? እንደኔ አባት ከፍተህ አይተህ አታውቅም? ስንቶቹ ምስክርነት መድረክ እየጠበበ ነው ያለ። ከካንሰር እየተፈወሱ ድሆች እየተፈወሱ ሀብታሞች ሳይሆኑ ድሆች ብር የሌላቸው ህክምና ብዙ ብር እየተጠየቁ ያሉት። ይህንን ብር እኔ ከየት አመጣለሁ? ወደ እግዚአብሔር ቤት ልሂድ። ህዝቡ ጸልይልኝ ብሎ አላወጀም። ለዓለም አላወጁም። ቀጥ ብሎ ወዴት እየመጡ ነው? ወደ እግዚአብሔር ቤት። እግዚአብሔር ይፈውሰኛል ከዚህ በሽታ ክርስቶስ ነፃ ያወጣኛል ብሎ ወዴት እየመጡ ነው? ወደ ቸርች ወደ እግዚአብሔር ቤት ሲመጡ በተቀቡት ነቢያቶች እግዚአብሔር መድኃኒት እየሰጠ ነው። በእግዚአብሔር ፊት ይህ ምንም አይደለም። እግዚአብሔር የሚሳነው ነገር የለም። በአንድ ሰኮንድ ውስጥ የለም ይባላል። ይህ በሽታ ባንተ ላይ እግዚአብሔር ደም ስሮችን ይፈውሳል፣ ደሜን ይፈውሳል፣ ስጋዬን ይፈውሳል። ሰይጣን ያመጣብህ በሽታ ከሆነ ካንተ ላይ ይነሳል። ያለ እግዚአብሔር ፈቃድ የመጣብህ በሽታ ከሆነ ይነሳልሃል። እግዚአብሔር ደግሞ ቸር ነው፣ መልካም አባት ነው። በብር አትመካ። ብር አለኝ ውጭ ሀገር ሄጄ እታከማለሁ አትበል። ና ሐዋሳ እባክህን እለምንሃለሁ። በየሳምንቱ ሐዋርያ እስራኤል አለ ቸርች ላይ። እግዚአብሔር በሱ ውስጥ መዳን አስቀምጧል። እግዚአብሔር በሱ ውስጥ ለየትኛውም በሽታ መዳንን አስቀምጧል። ናና እስቲ ና እባክህን አምነኝ ና። እግዚአብሔር እዚህ ያገኘህና በዚህ መድረክ ላይ ትመሰክራለህ። በአንድ አይነት ቅጽበት በአንድ ሰኮንድ ውስጥ በሽታህን ታጣለህ። እለምንሃለሁ ና። አሁን እሱ ይሄ ቪዲዮ እሱ ላያገኘው ይችላልና ሼር ማድረግ የምትችሉ ብዙ ፎሎ ያላችሁ ብዙ መስመር ላይ ያላችሁ ሰዎች ይህንን ወደ መስመራችሁ ላይ አስገቡና ለአቢ ማነው ስሙ
መስቴር አብነት አድርሱለት፣ ይፈወስ፣ ነጻ ይውጣ። እኔ በክርስቶስ ነጻ ሲወጣ ነው ደስ የሚለኝ እንጂ ይህን በሽታ ወባ አልታመምኩም እኮ። ወባ እኮ አይደለም የታመምኩ፣ ጨጓራ አይደለም፣ ሌላ በሽታ እኮ አይደለም የታመምኩ። ካንሰር የሚባል ነገር እግዚአብሔር ገሰጸው። ይህ በሽታ ኤችአይቪ ያለባችሁ ሰዎች፣ ካንሰር የታመማችሁ፣ ሀብት ያላችሁ ሰዎች ሀብት አድናችሁ፣ ያላችሁ ነገር ምንም ነገር ዝና አድናችሁ። የሚያድን አንድ ክርስቶስ ብቻ ነው በዚህ ምድር ላይ የተቀቡት አለው። እነ መስፍን አለ፣ እነ እዩ ጩፋ አሉ፣ እነ እስራኤል ዳንስ አሉ፣ ነቢያቶች አሉ፣ የተቀቡት ሐዋርያቶች፣ ነቢያቶች እግዚአብሔር በዚህ ምድር ላይ የቀባቸው ነቢያቶች አሉ። ኑና ተፈውሱ። እንዴ በሽታ ይዘህ ለምን ዝም ብለህ ጸልይልኝ? ማን ጸልዮልህ ትፈውሳለህ? እና ቸርች ውስጥ እዛ ቦታ ትመሰክራለህ። እና ነቢዩ ቃል ያውጣልህ፣ እና ይጸልይልህ። እባክህ ሞኝነት አታውሩ ዝም ብላችሁ። እግዚአብሔር ያድናል።